ግን የነበረው ኃይል ይገርመኝ ነበር ወደኩኝ አምን እቀናለሁ በጣም ወንድማችን ምንም አያውቅም ስላለው ነገር አለ የፓስተር እህቶች ነው የሚልኩልኝ እንደ ውሃ እንደ ተደፋበት ሰው በኃይል ቀዘቀዘኝ እና ወደኩኝ ጉባኤ ውስጥ የቆምነውኛ ለሰው ልንጸልይ ነው እሱ ሲጸልይ እግዚአብሔር መንፈስ እኮ ነው የሚሰራው እሱ ሲጸልይ ለኔ ስፔሲፊክሊ አይደለም ይጸልይልኝ ትልቅ ነገር ነው በእውነት ጌታ ይባርክ እንደው እቺን ርዕስ ከመዝጋታችን በፊት አንድ ነገር ነው ይቀረን ከዛ በኋላ ግን በዚህ ዘመን ላይ በህይወትህ በሌሎችም አገልግሎት በነበርክበት መድረኮች ላይ ያያቸው የእግዚአብሔር ክንድ መጥቶ ሰዎችን ደግሞ ወደ ራሱ ሲስብ የተመለከትካቸው ተአምራቶች የሉም ወይ በራስ አገልግሎትም በሌሎችም ካለ እንደው ታምራቱን አውሩ ይላል አይደል ሐዋርያት ሥራም እኮ በእነ ጳውሎስ ሄደው ሐዋርያው ካውንስል ላይ ምዕራፍ 15 ላይ ያለው ቦታ ላይ ሲደርሱ ጌታ በመንገዱ ያደረጋቸው ነገር እየመሰከሩ ነው ያለፉትና ምስክርነትን ላበረታታ ነው እኔ እንግዲህ አሁንም እግዚአብሔር ይሰራል ብዬ ነው ማመን ራሳችንን በሰጠነው መጠን መንገዳችንን ባስተካከልን መጠን ትልቅ ነገሮች ይሆናሉ እግዚአብሔር ይሄን ይሰራል ነብይ አይደለሁም ትንቢት ግን እናገራለሁ ተናግሬ ያውቃለሁ በአገልግሎቴ ውስጥ ለምሳሌ ምናልባት ወርቁ ሰፈር የሚባል ቦታ ካወቅ የትንሳኤው ኃይል የትንሳኤው ምስክር የሚል ቸርች ነበር እና እዛ ያለችውን ባለራእይ እኔ በጣም እንደ እናቴ ነው ማያት እዛ ቦታ ላይ ማክሰኞ አንድ አገልግሎት ነበር የፎስ አገልግሎት ነበር እኔ ተጋብዤ ነው የሄድኩት መጀመሪያ አንድ ፓስተር ሰለሞን የሚባል ሰው ነበር የሱ ባለቤት እኛ ቸርች ፖሊ ቃሊዮት መታ የሮብ የፎስ ፕሮግራም ላይ አገልግለን ስንወርድ ጸልዩልኝ ብላን ጸለይንላት ከዛ ኔክስት ዊክ ፓስተር ሶልን ይዛው መጣች እና እኔ ነበርኩኝ ቃል ማካፈለው ይዛን ቀን ጌታ ምን አላት የዲኤችኤል ሚል ፖስታ ውስጥ ኢንቪቴሽን አለ የሚመጣልሽ እና ሰክሰስፉል ነው እንዳትጠራጠሪ መንገድ ትሄጃለሽ ሲላት ከዛ ወረድን የፓስተር እህቶች ነው የሚልኩልኝ እንደዚህ ተነጋግረናል እና እውነት ነው ከሳምንት በኋላ ነው የሚደርሰኝ ምናምን አለች ከዛ በዛ የተነሳ ተግባባንና ያው እግዚአብሔር እንዳላት ሆነ ወረቀቱ መጣላት መንገዶቿ ተስተካክለው ሄዳለች እዛ ነው ያለችው እና በሷ የተነሳ ወደዛ ቸርች ሄድኩኝ እኔ እና ባለራእይዋ ስሟን ባልጠራጥሩ ነው አንድ ቀን አገለገልኩኝ ትዝ ይለኛል ዕብራውያን ምዕራፍ 11 ነው ያገለገልኩት ስለ እምነት ከዛ እስቲ አንዱ ለሳምንት ቀጥል አለችኝ 2 ዓመት ቀጠልኩኝ ዋው ትዝ ይለኛል ሰዎች ዱካ ምናምን እየያዙ ሲመጡ እንግዲህ በጣም የሆነ የተጋነነ ነገር አይደለም እዛ ውስጥ ግን የእግዚአብሔርን ቃል በጣም እንማር ነበር ጌታ በጣም ያስተምረን ነበር እዛ ውስጥ ግን የሚመጡ ጸሎቶች ኃይለኞች ነበሩ የሚገርመ እና አሁን ማትረሳው ያልከኝ እሷ ቁጭ ብላ ባለራእይዋ እኔ ቆሜ ያገለገልኩት እዚህ 2 ዓመት አካባቢ ሊሞላኝ ነው እዛ ማክሰኞ እየሄድኩ አገለግል ነበርና መጀመሪያ መታ ስትቀመጥ ኖርማል ልብስ ነው ለብሳ መታ የተቀመጠችው ኖርማል ልብስ አርጋ ነው የተቀመጠችው ከዛ ስልክ ጠርቷት ወጣች እና ስልክ አውርታ ተመልሳ ያበሻ ቀሚስ ለብሳ መጣች ነቁጭ አለች ከዛ እኔ በራይ ነው ቀየረች በትክክል ቀየረች በትክክል በራይ አይደለም በትክክል ግቢዋ ውስጥ ነው ቸርቹ እና ሄዳ ቀይራ መጣች እንግዲህ ከእግዚአብሔር ጋር የሆነ ነገር ፋይናሊስት ነግረኝ አንድ ከሰማችሁ ነገር የተነሳ በፍጹም አይሆንም ይሄ ከሆነ ነገር አቁቴ እንደሮጣለሁ ብዬ ነው የገባሁት ልብስ የለብሽ
ብላ ያው በግል እነግርሃለሁ ምን እንደሆነ ግን ተቀመጠች። እኔ ስብከት ጨርሼ ወደ ጸሎት እየገባው ነበር። ከዛ ስልክ አነሳችና ወደ ጸሎት ስገባ መድረክ ላይ መታ ስልኩን ከፍታ ጸልይ አለች። እንግዲህ የሚመስለኝ ሰንበዲ ተሰብስበው ሰዎች ለአንድ ሰው ነው የሚጸልዩት፣ ችግር ውስጥ ላሉ ሰዎች ነው የሚጸልዩት። ከዛ መጸለይ ጀመርኩኝ። እንግዲህ ያጋጠመህ ነገር ስላልከኝ ነው። በህይወቴ ተለማመጀው አላቅም እንደዚህ አይነት ነገር። የምናገረውን ነገር እኔ ራሴ እንዴት አርቲኩሌት እንዳደረኩት እንደሚመጣልኝ ራሱ ይገርመኝ ነበር። በጣም ኃይል ይሰማኝ ነበረ። ኮንፊደንሴ በኃይል ስለምናገረው ነገር ማለት እርግጠኛ ነበርኩ። በእውነት ይሄን ያው እያየኋል ከዚህ በላይ እርግጠኛ ነበርኩኝ። የምለው ነገር ስለምለው ነገር ምን እንደሆነ ሙሉ ዕውቀት የለኝም፣ ግን ደስ በሚል መንፈስ ነው የምሰማው። እየጸለዩ ያሉት ሰዎች ጋር ጠጋ ብዬ አሁን ለምትጸልዩለት ሰው የእግዚአብሔር መንፈስ እንዲህ ይለኛል፣ ይሄ ሰው ወታደሮች ነው የሚያሯሩጡት ይላል እና ሊይዙት አይችሉም። ገና ሲይዙት ዘይት ነው ልብሱና ያሟልጫቸዋል። ሊይዙት አይችሉም፣ ወደ ተራራ ያወጣዋለሁ ይላቸዋል እግዚአብሔር። እንደዛ እያለ እሷ በመደነቅ ውስጥ ነች። ምንም አይነት ኖሃ የለኝም ስለማወራው ነገር እኔ። ከዛ ያንን መልእክት እየተነገረ አመለጣቸው። እሱ ብቻ አይደለም ብዙ ሰዎች አምልጠዋል አሁን እያለ የእግዚአብሔር መንፈስ ይናገር ነበር። የሆነ ብቻ ጣልቃ ገብነት አይነት ነገር ነበረው ጸሎት ውስጥ እና እኔ እየጸለይኩኝ መልእክቱን እየተናገርኩ ሰዎቹ ሊወድቁ ነበር። ብቻ የሆነ አትሞስፌሩ ሲቀየር አያለው እና እዛ ያንን መልእክት እየተናገርኩት ወዲያው እንትኑ መልእክቱ አገር አቀፍ ወደሆነ ነገር በዚህች ምድር ላይ የመንግስት ሽግግር ይሆናል ይላል እግዚአብሔር መንፈስ። ፀሐይ ለጨረቃ ቦታ እንደምትለቅ ልክ እንዲሁ ያለምንም ፍራክሽን እግዚአብሔር መንግስት ይቀየራል። ብዙ ሰዎች ከእስር ቤት ሲፈቱ ያሉ በ10 ሺዎች የሚሆን ለ25 ለ30 ደቂቃ ይሆናል እንዲህ አይነት መልእክቶች አሁን የማላስታውሳቸው። ከዛ ትዝ ይለኛል ወጣችና እሷ አለቀ ጉባኤው በጣም በልልታ ቁጭ በሉ ተብሎ ነው ሰው የተቀመጠው። እንደገና ተቀምጡ በልሳን የሚጸልያል እንትን የሚላል ኃይለኛ መነካት አለ። መናፍስቶች ይወድቁ ነበር። ቁጭ ብለን ማለት ነው። እኔ ወርጄ በጣም እግዚአብሔርን አከበረች። ወንድማችን ምንም አያውቅም ስላለው ነገር አለች። እኔ አውቃለሁ አለች እና መሰክርላችኋለሁ አለችና ትዝ ካለህ ይሄ የመንግስት ለውጥ ገና አልመጣም ነበር። ጠቅላይ ሚኒስትሩ ወደዚህ ገና አልመጡም። ህወሓት ኢህአዴግ ይመራበት የነበረ ጊዜ ነው። ይሄ መልእክት እዛ ለውጥ ሊሆን 3 ወር ሲቀረው አካባቢ ነው ይመስለኛል እንደዛ የሆነው። ከዛ ብዙ ነገር ሰምቻለሁ። ጸሎቱ የተጸለየው እዚህ አካባቢ ላሉ ሰዎች ነው። ያው እኔ እንትን ስል ማለት ነው። ምክንያቱም አሁን መናገር ይኖርብኝ አይኖርብኝ አላውቅም፣ ግን ፎከሱ በቃ እዚህ አካባቢ ለጠቅላይ ሚኒስትር አብይ አይነት እነዛ ሰዎች ይጸልዩ የነበሩት ለዛ ይመስለኛል እንደዛ። በምስል በፎቶ ላይ የቀረበ ሰው ነበረ የለም፣ ዝም ብለው ነው ግን በድምጽ የሚጸልዩ ናቸው። አዎ እኔ የተረዳሁት ከምንድነው እኔ ማሚ ነው ምላት ባለራእይዋ በጣም ጥሩ እናት ነች፣ እግዚአብሔር ይባርካት። እና እሷ ወጣ ምንም የሚያውቀው ነገር የለም እኔ ግን መሰክርላችኋለሁ ብላ በጣም አመስግና ወረደች። ከዛ በኋላ እንደሰማሁት ከሆነ መንግስት ከተለወጠ በኋላ የሚመለከታቸው ሰዎች እዛ ቦታ ላይ መተው አሁን ስማቸውን ባልጠቅስም ችግር የለውም ጉባኤውን እንደባረኩ እና አመስግነው እንደሄዱ እኔም ሰምቻለሁ እሱን
እና ወዲያው 2 ወር 3 ወር አልሆነው መንግስት ተቀይሯል። እኔ ይሄን በፍጹም አርሰው አሁን ራሱ ሳወራህ ራሱ ሴንስ አረጋዋለሁ የነበረውን እንትን ምናልባት ከዛ ወጥቼ ለ3 ለ4 ቀን ሌሊት ሙሉ ጸሎት ውስጥ ነበርኩ። ጸሎት ጸልይ ነበር እና እንዲያውም የሚጸልይ ትውልድን ማስነሳት የሚል ነገር ወደ ልቤ ይመጣ ነበር። ከዛ በኋላ ነው እንዲያውም ይሄ የጸሎት ሚኒስትሪን ማሰብ የጀመርኩት። የእግዚአብሔር መንፈስ በቃ በጣም የእውነት ነው የሚሰራው እና ከዛ በኋላ ምናልባት ወደ 12 የሚሆኑ ሰዎች ግማሾቹ ከ8 ዓመት እስከ 10 ዓመት ግማሾቹ 6 ዓመት 7 ዓመት ያልወለዱ ሰዎች ድንገት እዛ ሳምንት ውስጥ የነበሩኝ የጸሎት አገልግሎቶች ውስጥ እንዲሁ ዝም በእምነት ጠርቼ ጸለይኩኝና ሆል ወልደዋል እና አይሚስ ያንን ስፒሪት እግዚአብሔር አሁን በትክክለኛ መንገድ ውስጥ እየጠበቅኩት እንደሆነ አምናለሁ። እቀናለሁ በጣም እኔ በእኔ አገልግሎት ብቻ ሳይሆን ትልልቅ ነገር አሁን ለምሳሌ ትዝ ይለኛል ፓስተር ሳሙኤል አሁን ሳውዝ አፍሪካ ነው ያለው እና እኔ ትዝ ይለኛል ከምባ የሚባል ሀገር ሄጄ መኪና ተገልብጦ ያው ምንም አልሆንም ግን ዘጭ ሲል አይሱዙ ነበር ወደ ኋላ ወድቆ ከዛ አገልግለን ተመልሰን ምናምን ፔን ነበረኝ እዚህ ጋር እና ሊትራሊ መታጠቢያ ቤት ስገባ ደም ነበር እንትን እምለው እና ሳሙኤል እኔ ከሱ ስር አገልግያለሁ ብቻ ቸርቻችን ሆነውና ትዝ ይለኛል የሆነ አገልግሎት ነበረው ወደ አስኮ ሙሉ ወንጌል አካባቢ እና ሊያገለግል ይዞኝ ሄዶ ሲጸልይ እንደ ውሃ እንደ ተደፋበት ሰው በኃይል ቀዘቀዘኝ እና ወደኩኝ። ጉባኤ ውስጥ የቆምነውኛ ለሰው ልንጸልይ ነው። እሱ ሲጸልይ እግዚአብሔር መንፈስ እኮ እንዲህ ነው የሚሰራው። እሱ ሲጸልይ ለኔ ስፔሲፊክሊ አይደለም የጸለየልኝ ግን የነበረው ኃይል ይገርመኝ ነበር። ወደኩኝ። ከዛ እንደገና ተነሳውኝና ቼክ ሁሉ አረኩኝ። ምንም ነገር የለም። ምንድነው ብዬ ጸልየን ጨርሰን እንዲህ አይነት ነገር ተሰምቶኛል ብዬ መታጠቢያ ቤት ገባሁኝ እና ባይ ምንም ነገር የለም። ይሄው 20 ምናምን ዓመት ሆነው በሱ አገልግሎት እኔ ብዙ ነገር አይቻለሁኝ። በሌሎች ሰዎች አገልግሎት ገጠር ላይ ሄደን እንደው እንዳላበዛው አንዴ ከአገረ ማርያም ወደ ውስጥ ገብታ የሆነች አዲሎቱን ምን ስሟን አላቀውም ብቻ ገና እንትን ካለች እንደ ወረዳ አይነት ነገር ከተቋቋመች 8 ወሯ 6 ወሯ የምትሆን ቦታ ላይ ስሟን በትክክል አላስተው በጀርባዋ ግን ሻኪሶ የሚባል ሀገር አለ ትዝ ይለኛልና እዛ ቦታ ላይ ኮንፈረንስ ተደርጎ ላገለግል ሄጄ የሁለተኛው ቀን ኮንፈረንስ ላይ ለመስበክ ወደ እንትን ስወጣ አሉ የታመሙ ሰዎች አሉ እንዴ የተቀመጡ አሉ በቃሬዛ የተቀመጠ ሴትዮ አለች እና አምጥተው እንደዚህ አስቀምጠዋታል። ከዛ እኔ ጸልዬ ወደ ስብከት ለመግባት ስል በቃ እየተቃወምኩ እንድጸልይ ሞላ ውስጤ እና በጣም ስትሮንግ የሆነ የሞት መንፈስ እያልኩ ቃወም ነበርና ከዛ ምን እንደተፈጠረ አላውቅም። እኔ የእውነት ነው የምልህ እንዲህ ከወገቧ ብድግ ብላ ቁጭ አለች ሴትዮዋ። ከዛ ቆመ ፕሮግራሙ በቃ ተረበሸ ድብልቅልቁ ወጣ። ምን እንደተፈጠረ አናውቅም እኛ። አንተ ዝም ብለህ እየተቃወምክ እኔ እየተቃወምኩኝ ነው የምጸልየው። ሴትዮዋን በቃሬዛ ይዘው የመጡ ሰዎች ይንደባለላሉ እንትን ይላሉ እንደዚህ ትላለች እንዲህ ትላለች። ከዛ በኋላ አነሷት ወደ ሆነ ቦታ ወሰዷት። ይሄኛው ሰውዬ እዛኛው ላይ ሜዳ ላይ ነው ደግሞ
ከዛ ሰዎቹ መጡና ትዝ ይለኛል የዛን ሰሞን የወረዳው ካቢኔ ቤት ነው ያረፍኩት እኔ እና መጥቶ እሱ ና እንዴ ምናምን ኑ ብሎን ይዞን ሄደ። በቃ ወደ ቤት ነው ሄድ ነው። ከዛ በኋላ ምንድነው ብዬሰብ ሞታ ነበር መሰለኝ ሴትዮዋ አሉ። እኔ አሁን ሞታለች ብለህ ብትጸልይ ብትለኝ አልጸልይም። ግን ሪል የሞተች ሴትዮ ነበር ዴፊኒትሊ። ዋው! እነሱም ራሱ አላወቁም። ይዘው የመጡት ሰዎች ያውቃሉ። ይዘው የመጡት ነው እንጂ የሚያውቁት እዛም ያሉት አያውቁም። ምክንያቱም ማአት ሰው አለ እንደዛ እኮ የተቀመጠ ማአት ሰው አለ። የተኛ አለ፣ በቃሬዛ የመጣ በበቅሎ የመጣ አለ፣ ብዙ ሰዎች አሉ። እና እኔ አሁን እግዚአብሔር ከዚህ በላይ ይሰራል ብዬ አምናለሁ። ግን የሚደንቀኝ ነገር አለ። እንደዚህ አይነት ትልልቅ ነገሮች ሲሆኑ አንተ አታውቅም። ብቻውን ነው እግዚአብሔር የሚሰራው አይደል? ብቻውን። እኔ ይገርመኛል። አሁን የማላወራልህ ማለት ነገሮች አጋጥሞኝ ያውቃል። ሌሎች ሰዎች ሲያገለግሉ አይቻለሁ። በጣም ትልልቅ ነገሮች ሲሆኑ እና እናቁመው እንደው በቃ በጣም እኔ በህይወቴ በጣም የምነካበት ነገር ምስክርነት ነው። እጅግ በቃ ውስጤን ያነሳሳዋል። ስለምጠብቅም ደግሞም ትውልዱ ቆሟል የሚል አስተሳሰብ ያላቸው ብዙ የስነ መለኮት ተማሪዎች፣ አዋቂዎች የሚሉ ሰዎች ስላሉ በቃ የእግዚአብሔር ክንድ አሁንም እየሰራ እንደሆነ እንዲያውቁ በጣም ፈልጋለሁ። ደግሞ ወንጌል የሚቀጥለው በዛ ኃይል ነው። ቅድም ስትናገር እንደነበረው ማለት ነውና ከተናገርካቸው ቅድም በተለይ ከነገርከኝ የፐርፎርማንስ ጉዳይ ሆኗል አሁን አገልግሎት እያልክ ነበርና የኃይል አገልግሎቱ ስብከቱ ኢቭን አሁን አፖሎጄቲክስ ላይ እየሰሩ ያሉ ሰዎችን ስታይ የፐርፎርማንስ ጉዳይ አድርገውታል። የመብለጥ የመወዳደር አዋቂ ነኝ የመሆን እንጂ የሰዎች ነፍስ መመለስ ላይ ትኩረት አይደለም። እኛ እንበልጣለን እኛ አዋቂ ነን የሚል ነውና ካየኸው ብዙ ነፍሳት ሲያመጣ ታየውና አይዊሽ ይሄ ስፒሪት አግኝቷቸው እነዚህ በእውቀት እግዚአብሔር ያስታጠቃቸው ሰዎች የሰዎች መለወጥ ላይ ትኩረት ሰጥተው ንግግራቸው፣ ቃላቸው የሰው መዳን ላይ ትኩረት ቢያደርግ እመኛለሁ። እንኳን አይደለም በኃይል አገልግሎት ላይ ያሉ እነዚህ ሁሉ መለወጥ ያለባቸው ሰዎች ላይ መለወጣቸው ላይ ቢተጉ ብዬ አምናለሁ። በጣም ጌታ ይባርክ። እንደው የመጨረሻ ጥያቄ ያለ ያው ስለ ተተኪዎች በተመለከተ ልብ ውስጥ ትልቅ ሸክም አለና እሱ ላይ ቤተክርስቲያን ምን መስራት አለበት? አንተም ያለ ውስጥ ያለው ጥማት ምንድነው? ተተኪዎችን በተመለከተ ምን ታያለ በዚህ ትውልድ መካከል? እኔ ዛሬ ለመቆሜ ምክንያት የሆኑ ሰዎች አገልግሎቶች አሉ። ቸርች አለች፣ ቦሌ ቃለ ሕይወት ቤተክርስቲያን፣ ሌሎች ደግሞ ግለሰቦች ደህንነት ያስተማሪ ልጅ ሲኳየርን ባርክልኝ እና የቦሌ ቃለ ሕይወት ሲኳየር እነ አዴ እነ ቲቲ እነ ሶል እነ ጊፍቲ በጣም በቃ እነ መዲ ትልልቅ ነገር ላይ ያሉ ሰዎች ምን ያልጠራው የኔን እንዳይሉክ በጠቅላላ ሁሌ እኔ ጌታ ቢረዳኝ ብዙ ነገር አስባለሁና እነዚህ ሰዎች አሉ። በተለይ የቦሌ ቃለ ሕይወት ቤተክርስቲያን ሁሉ ፉል ታይም አገልጋዮች ከድሮ ከመጋቢ መርጋ ገርባ አሁንም ያሉት ፓስተሮች አሁንም ያሉ አገልጋዮች ሽማግሌዎች እዚህ ጋር ለመቆምህ እግዚአብሔር ሰው ይጠቀማል። እግዚአብሔርን አከብራለሁ ሰው ስለሰጠኝ እግዚአብሔር። ግን የሚገርምህ በተለይ ሜንቶር ማድረግ ሰውን ያስፈልጋል ብዬ ግን አምናለሁ። አንዳንዴ ቶሎ ውጤት የምታይበት መንገድ 40 ዓመት እንዳያስኬድህ ሰው ያስፈልጋል። የእግዚአብሔርን ቃል ሳነብ አንዳንድ ነገር አያለሁኝ እኔና ምን ይላል? ኢያሱ ይላል ሞተ ይላል። አየህ ሙሴ ኢያሱ የሙሴ ፍሬ ነው አይደል? ሜንቶር ያደረገው ሙሴ ነው ኢያሱን።
እንዲያውም ካንተ ላይ ያለውን መንፈስ ወደሱ አምጣ ምናምን ብሎት እግዚአብሔር ተመልከት ሙሴ ሲሞት ህዝቡን መምራት የተቀበለው ኢያሱ አዘጋጅቶት ስለነበር ሄደ እየመራ ከዛ የሚገርም ኢያሱ ሞተ ይላል እግዚአብሔር ቃል ኢያሱ ሞተ ብቻ አይደለም የሚለው ተቀበረ ይላል እና ምንድነው ማለት የምፈልገው እንሞታለን እንቀበራለን ነገር በዚህ አይቀጥልም ግን ምን ሰርተን ነው የምንሞተው ነው እኛ ምን አድርገን ነው የምናልፈው ማለፍ አይቀርም ይሁን ከሆነ ነው የምትፈልገውን ኑሮ ኖረ የምትፈልገውን ነገር አድርገ ማለፍ አለ አይቀርም ይሄ ሂደት የማይቀር ነገር ነው እና እስቲ ተመልከት ኢያሱ ከሞተ በኋላ የመሳፍንት ዘመን ነው የመጣው ሰው በፊት ለፊቱ የመሰለውን የሚያረግበት ማለት ነው ምክንያቱም የተዘጋጀ መሪ የተዘጋጀ ትውልድ የለም ማለት ነው ስለዚህ እኛ ከምንም ነገር በላይ ሊያሳስበን የሚገባው በዚህ ዘመን ተተኪ የሚለው ሐሳብ ነው አንደኛ ለመተካተም መፍቀድ ያስፈልጋል ተተኪን የምታሳድገው ያንተ ቲፎዞ አድርገህ አይደለም ጌታን የሚመስል ደቀ መዝሙር አድርገህ ነው የምታሳድገው አይደል የሚወዱ ሰዎች ያንተ ተተኪዎች አይደሉም ተተኪ የምናዘጋጅበት መንገድ በጣም መስተካከል መቻል አለበት እና ስለ ተተኪ ስለ ወጣቶች ብቻ እኮ አይደለም ሰፊ ነገር ነውና በተለይ እኛ አሁን እጃችን ላይ እግዚአብሔር የሰጠን ትውልድ ትንሽ ራሳችንን ብናስተካክል ምሳሌ ብንሆነው ማለት ትውልዱ አሁን የምትለውን አይደለም ብዙ የሚሰማ የምትኖረውን ነው የሚሰማ ምሳሌ ብንሆነውና አገልግሎቶቻችን አሁን በሚልህ አቅጣጫ የእግዚአብሔር ኃይልም የእግዚአብሔር ቃልም እኩል ያለበት አገልግሎት ብናወርስ በትክክል የሚያስተምር የጸሎት ህይወት ያለው ትውልድ ብናፈራ ወሳኝ ነው ብዬ አምናለሁና ከኢያሱ በኋላ ይሄ ሁሉ ነገር የመጣው ሰው የመሰለውን ያረግ በፊቱ የመሰለውን የሚያረግ ትውልድ የመሳፍንት ዘመን የመጣው አይደለም እግዚአብሔር የማይፈራበት ዘመን የመጣው የተተኪ ጥረት ነው እኔ ጥያቄ ይጠይቃል ሁሉ የራሴን አሁን ነገ ትዝ ይለኛል አንዴ ጋሽ ፍራው ሲያስተምሩን እኛ ቸርች መተው ስለ ሙሴ አነሱና በቃ አሁን ወስደሃለሁ አትገባም ከነዓን ግን አይተ እንትን ትላለህ አለው እግዚአብሔርና እንደዚህ ቢላችሁ እግዚአብሔር ምን ታረጋላችሁ አሉን በቃ ስልጣናው ይሄ ብቻ ነበር ምን ታረጋላችሁ አሉንና እኛ ብዙ ነገር አሰብን ንስሐ እንገባለን ሰዎችን ይቅርታ እንጠይቃለን ከዛ በኋላ እንደዚህ አይነት ነገሮች ካሉ እንዲናስተካክላለን ምናምን ሙሴ ምንድነው ያልከው ኢያሱን ጠርቶ ከሱ ላይ ያለውን መንፈስ ወደሱ አደረገ አይደል ተካ ሰውን እና ይሄ ዘመን ይመጣል መቼ እንደሚመጣ እናቀም ነገም ሊሆን ይችላል እኔ እግዚአብሔር የጨመረልኝ አመት አለች መቼ ወደ ጌታ እንደሚሄድ አላቀም ይራቅም ይቅረብም ብዙ የቀረን አይመስለኝም እኔ ዝም ሳስበው ግን አንድም ሰው ቢሆን የእውነት ጌታን የሚወድ ለእግዚአብሔር ቃል ቅድሚያ የሚሰጥ በግሉ እግዚአብሔርን የሚያቅ ለቤተ ክርስቲያን ሰሚሲቭ የሆነ ለአንድ ሰው ባገኝ ልጆቼ እንደዛ ቢሆኑልኝ ደስ ይለኛል እኔ የልጆቼን እትብት የቀበርኩት ቦሌ ቃሊዮት ቤተ ክርስቲያን ግቢ ውስጥ ነው የሶስቱንም ይዘመር ተቀበርከው ይዤ መጥቼ ብቻ ሳይሆን ሃፍ ዴይ ጾም ጸሎት ይዤ አምጥቼ በቃ በቤትህ ይደጉልኝ ምክንያቱም በተወለዱ ጊዜ ሁሉ ታውጧል 4 ዓመት ልዩነት አላቸው ልክ ትብቱ ሲወድቅ ይዤ በሶፍት ቋጥሬ አመጣና ሃፍ ዴይ ጸልዬ አለች ዛፏ አሁን ቤት ሳይሰራባት አይቀርም እሷ ቆፍሬ ጌታ ሆይ በቃ ይደጉልኝ በቤት ለምን መሰለ እኔ ራሴ ጌታ ይዞኝ ነው ያለሁት እኔ ልጆቼን ባንተ ቤት እንደው አሳድጋለሁና የሚል እንትን አይደለም ያለኝ ስለዚህ ይደጉልኝ በቤቴ ይቆዩልኝ አንተን ይፍሩልኝ ብዬ
እትብታቸውን ቸርች ግቢ ነው የቀበርኩት። እግዚአብሔር ይህን ጸሎቴን ይስማኝ ሰምቶኛል ብዬ ደግሞ አምናለሁ። እነዚህ ልጆቼ በጌታ ቤት እንዲያድጉ የፈለኩት ልጆቼ ጌታን የሚወዱ ሆነው እንዲያድጉ የእግዚአብሔር ቃል በሕይወታቸው የበላይ እንዲሆን ትምህርታቸው አይደለም የእግዚአብሔር ቃል የሚጸልዩ ጌታን በግል የሚያውቁ ሆነው እንዲያድጉ ፈልጋለሁ። the same thing ለማገለግላቸው ወጣቶች እመኛለሁ። ከየካቲት 1 ጀምሬ ባለፈው ዓመት አሁን ዓመት ሊሆነኝ ነው ወደ ወጣቶችን ወደ ማገልገል መጥቻለሁ። በእውነት በእግዚአብሔር ፊት ነው የምልህ አቁሜ አላቅም። ይሄን ጸሎት አሉኝ በጣም ሊስት አውት ያረኳቸው ሰዎች ምጸልይላቸውና ተተኪ የህልውና ጥያቄ ነው ለቤተ ክርስቲያን። የእግዚአብሔርን ቃል የሚያውቅ ለእግዚአብሔር ቃል የሚገዛ ትውልድ ማስነሳት ወሳኝ ነው። በቸርች ውስጥ እንደው ረጅም እንዳላረግብህ በዚህ ጊዜ በጣም አድርገን መጸለይ ያለብን ይሄን ነው። የሆነ አገልግሎትን ተክቶ ዝም ብሎ ቆሞ የሚያገለግል ሰው ሳይሆን ከአገልግሎት እግዚአብሔር የበለጠበት አይደል? እኔ አሁን በድሮ ከ25 ምናምን ዓመት በፊት አዲክሽን ውስጥ ነበርኩኝ። አገልግሎት ብቻ እኮ ከፈለኩኝ እኔ እንደ ሱስ ሁሉ ሊሆን ይችላል እኮ አገልግሎት ጌታ ካልቀደመበት። ስለዚህ ከመዘመሩ በፊት ከመጸለዩ በፊት ከማገልገሉ በፊት እግዚአብሔርን የሚፈልግ ትውልድ ያስፈልገናል። እንደዛ አይነት ትውልድ ካገኘን ካስነሳን ዲሳይፕል የሆነ ትውልድ ካስነሳን አንተ ተከታይ ላታገኝ ትችላለህ፣ ጌታ ግን ያገኛል። እኔን የሚከተሉኝ ሳይሆን ጌታን የሚከተሉ እኔን የሚመስሉ ሳይሆን ጌታን የሚመስሉ ሰዎች ያስፈልጋሉ አይደል? ስለዚህ ተተኪ ላይ በጣም 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 ወሳኝ ነገር መስራት አለብን ብዬ አስባለሁ። ጊዜም ብዙ የለንም። ምክንያቱም የምድራችን ሁኔታ ያለው የስህተት ትምህርት ብዛት፣ የስህተት አሰራሮች እነዚህ ነገሮች ሰዎች በወንጌል እንዲጸኑ አያደርጉም these days። ስለዚህ እጅግ አድርገን ትውልዱ የሚፈልገው ነው። አሁን ትውልድን ለማቆየት በቤተ ክርስቲያን ውስጥ ምን ትፈልጋላችሁ ምናምን የሬስቶራንት ስፒሪት ነው ያለው። ትውልዱ ምን ይፈልጋል ሳይሆን እግዚአብሔር ምን ይፈልጋል በትውልድ ውስጥ እና አንዳንዴ እንዲያመውም እኮ ማድረግ አለበት። የምትፈልገው ምንድነው እያልክ የምታገለግለው ትውልድ ሳይሆን እግዚአብሔርን እያሳየው። ጳውሎስ ይሄን ይላል። እንደው ፓስተር እኔ ብዙ ነው የማወራውና እቺን ብዬ ጨርሳለሁ። ጳውሎስ ምን ይላል? እኛ አለ ለክርስቶስ ፍጹሙን ሰው ማለት ክንፍ ያለው ኃጢአት የማይሰራ እንከን አልባ ሳይሆን ለመለወጥ የሚጥር ማለት ነው አይደል? ስህተቱን የሚያምን ከዛሬ ነገ እየተሻለ የሚሄድ ነው እኮ ለውጥ እኮ እሱ መንፈሳዊ ውጊያ ማለት እኮ ይሄ ነው። ትላንትና የነበረኝ ህይወት ዛሬ የለኝም። እኔ እያሸነፍኩኝ ነው እየሄድኩ ያለሁት። ስለዚህ እየተቀየረ የሚሄድ ፍጹሙን ሰው ለመለወጥ የሚፈቅድ ቲቸብል ሄርት ያለው ትውልድ እናስነሳ ዘንድ አለ ለክርስቶስ እናቀርብ ዘንድ ሰውን ሁሉ እየመከርን እያስተማርን እየገሰጽን አለ። እየገሰጽን ላውጣት እንዴ እና እየገሰጽን የምንሰብከው እሱን ነው አለ። ክርስቶስን ደግሞ መስበክ ያስፈልጋልና መጨረሻ ላይ ለጌታ የምናቀርበው ሳውንድ ሲስተም አይደለም፣ ትውልድ ሰው ነው። ምን አይነት ሰው? የተለወጠ ሰው። ይሄን ስለ እኔ ተለውጬ ጨርሼ አይደለም። እኔ ጸሎቴ ነው አሁን እንዳገለግል እግዚአብሔር እድል የሰጠኝ ቦታ ላይ አብሮኝ የሚለወጥ ትውልድ እንዲኖር እፈልጋለሁ። ይሄን እፈልጋለሁና እግዚአብሔር ይረዳናል ብዬ አስባለሁ። ከኔ ደግሞ የተሻለ ዕውቀት ያላቸው ራሳቸውን ለእግዚአብሔር የሰጡ ብዙ ሰዎች ያሉባት ምድር ስለሆነች ተስፋ አረጋለሁ እንደዚሁ እንደማንቀጥል መልሼልሃለሁ። በጣም በትክክል ጌታ ይባርክ። እንግዲህ በመጨረሻ ላይ ጌታን የማያውቁ ይህንን ፕላትፎርም ተጠቅሞ እግዚአብሔር ደግሞ የሚጠራቸው ያላመኑ ሰዎች ብዙ ሰዎች አሉና በዚህ የነቀም ምስክርነታችን አንደኛው ዓላማችን የማያምኑ ሰዎች መጥራት ስለሆነ ለማያምኑ ሰዎች ጌታን ላላወቁ ሰዎች የምትጠራው የንስሐ ጥሪ ካለ ለነሱ እንድትጠራ እድሉ ልስጥ። እሺ፣ የእግዚአብሔር የአምላካችን ስም የተባረከ ይሁን።
እግዚአብሔር የሰውን ልጆች ሁሉ ይወዳል እና ሰው ወገኖቼ እውነተኛ ደስታን የሚያገኘው ጌታ ኢየሱስ ክርስቶስን በማወቅ እግዚአብሔርን በማወቅ ነው፣ የእግዚአብሔርን ቃል በማወቅ ነው። ስለዚህ በየትኛውም እምነት ውስጥ ያላችሁ ሰዎች አንድ የከበረ ጥሪ ያደርጋለሁ ዛሬ ወደ ሰው ሳይሆን ወደ ሃይማኖት ተቋማት ሳይሆን ወደ ኢየሱስ እንድትመጡ፣ ወደ እግዚአብሔር ቃል እንድትመጡ፣ እጃችሁ ላይ ያለውን የእግዚአብሔር ቃል ገልጣችሁ ማንበብ እንድትጀምሩ፣ እግዚአብሔርን በግላችሁ እንድትፈልጉ፣ ስለ ኃጢአታችን የሞተውን የተቀበረውን በሶስተኛ ቀን የተነሳውን ወደ አባቱ ያደረገውን ተመልሶ የሚመጣውን ኢየሱስን ማወቅ። ጳውሎስ እንዳለ ጳውሎስ ትልቅ የሃይማኖት ሰው ነው። ኢየሱስን በሞቱ እንኳን እንዳውቀው አለ። ዛሬ እምጠራችሁ ወደዚህ ዕውቀት ነው ወገኖቼ፣ እግዚአብሔርን ወደ ማወቅ እንድትመጡ፣ እግዚአብሔርን ከመውደድ እንድታልፉ፣ እርሱን ወደ ማወቅ እንድትመጡ፣ ለእግዚአብሔር ራሳችሁን እንድትሰጡ፣ በመጀመሪያ ለእግዚአብሔር ቃል ራሳችሁን ለእግዚአብሔር ራሳችሁን እንድትሰጡ በእውነት እግዚአብሔር እንዲያግዛችሁ አጭር ጸሎት መጸለይ ይፈልጋሉ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ይህን ጸሎት የሚሰሙ ሰዎች ራሳቸውን ለቃልህ እንዲሰጡ፣ ለአንተ ጊዜ እንዲኖራቸው፣ አንተን እንዲፈልጉ፣ አንተን ማወቅ እንዲሆንላቸው፣ ወደዚህ ዕውቀት እንዲመጡ መንፈስህ እንዲያግዛቸው፣ ባሉበት ጥያቄ እንኳን ቢኖራቸው እግዚአብሔር የዘላለም አባት ስለ ሃይማኖት፣ ስለ እምነት፣ ስለ ክርስቶስ፣ ስለ ወንጌል ያላቸውን ጥያቄ እንድትመልስላቸው አንተ ሰው ወደ አንተ እንዲመጣ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ የመዳን ቀን ዛሬ ነው ብለሃልና ይሄን የሚሰማ ሰው ካንተ ጋር ይገናኝ። በኢየሱስ ስም ጸልያለሁ። አሜን። እንግዲህ ተመልካቾቻችን ከአገልጋይ ሚሊዮን በቀለ ጋራ ያዘጋጀንላችሁ ዝግጅት በዚህ ይጠናቀቃል። ሳምንት ከሌላ የኔ ቀን እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም